طيب مرحبا እዚህ ላይ የምንመለከተው ነገር ባረከላሁ ፊኩም እውን ተፍዊድ የሚባለው ናዕኒ ቢሂ ያኒ ተፍዊድ አልማዕና ማለት ነው። ማዕናውን አላህ ስብሐነሁ ወተዓላ ይወቀው የሚለው ነገር የሰለፎች አቋም ነውና የሚለውን ወከዛሊክ እንደዚሁ ተዕዊል የሚባለው ነገር ያኒ ተዕዊል አልፋሲድ ማለት ነው። ብልሹ የሆነ ተዕዊልና ለአንድ ስም ወይም ደግሞ ባህሪ ያልተገባ የሆነ ትርጉም መስጠት ይህ የሰለፎች አቋም ነውና የሚለውን ይሆናል የምንመለከተው ማለት ነው። ባረከላሁ ፊኩም። የዛሬው ንግግራችን ላይ ታዲያ መነሻ የምናደርገው ምንድን ነው? ያኒ አቡ ዓብድላህ ኢክሪማ መውላ ብን ዓባስ ረዲየላሁ ዐንሁ የብኑ ዓባስ መውላ የሆኑ አብዱላህ ያኒ አቡ ዓብድላህ ኢክሪማ ማለት ነው ያሉትን እንመለከታለን። እንግዲህ እነሳን ያኒ 104 ላይ ማለት ነው የነበሩ የሆኑ ምንድናቸው? ኢማም ናቸው። የአብዱላህ ብን ዓባስ ምንድን መውላ ማለት ነው። ታዲያሳቸው ምን ይላሉ? ረዲየላሁ ዐንሁ የዳሁ መብሰጦታን የሚለውን በተመለከተ በል የዳሁ መብሰጦታን የሚለውን በተመለከተ እየተረጎሙ ምን ይላሉ? ያዕኒ የደይኒ ይላሉ፣ ሁለት እጆች ማለት ነው ይላሉ። የዳሁ መብሰጦታን ብሎ ማለት ያዕኒ የደይኒ ሁለት እጆች ማለት ነው ብለው ይተረጉማሉ። ስለዚህም ተፍዊድ ነው የምንል ከሆነ እውን እነሱ እንደሚሉት ትክክል ሆነ ነው። ተፍዊድ ከሆነ እኮ መባል የነበረበት አይ አላሁ አዕለም በማዕናሁ ይህንን ትርጉሙን አላህ ስብሐነሁ ወተዓላ ይወቀው ነበር ማለት የተፈለገበት ማን ነው የሚባለው? ሊሆን የሚገባው አላህ ስብሐነሁ ወተዓላ ይወቅ ነበር። አሊያም ደግሞ አይ ልክ ዛሬ ላይ ያሉ የሆኑ አንዳንድ የአሻዕራ ጉዞን የሚሄዱ የሆኑ አካላቶች በልኩልሆም አይ የድ የሚባለው ነገር ማዕናሁ ያኔ ቁዋ ነው ኃይል ነው የሚሻበት ብለው እንደሚሉት ማለት ነው። መሆን የነበረበት ምንድን ነው? ከዛ ወከዛ ነበር እንጂ ሊባል የሚገባው ያኒ የደይኒ ሊባል አይቻልም ነበር ማለት ነው። ስለዚህ ከሰለፎቻችን መካከል እንደነ ኢክሪማ ያሉት ይህንን ይላሉ ማለት ነው። ወከዛሊክ እንደዚሁ አብዱላህ ብን አቢ ሙለይካ የተሰኙት እንደዚሁ ሌላኛው እኒህም 117 ላይ የነበሩ የሆኑ ምን ይላሉ? አን የዲላሂ ተዓላ ስለ አላህ ስብሐነሁ ወተዓላ እጅ ተጠይቀው እነዚህ ምን ይላሉ? አዋሒደቱን አው ኢትነታን የሚል ጥያቄ ቀረበላቸው። የአላህ ስብሐነሁ ወተዓላ እጅ አንድ ወይስ ደግሞ ሁለት ነው ተብለው ቢጠየቁ የሰጡት መልስ ምንድን ነው? ቃለ በል ኢትነታኒ በል ኧረ እነሱ ሁለት ናቸው አለ። ቃለ በል ኢትነታኒ ሁለት ናቸው ሲሉ ነው መልስ የሰጡት። አይህ አይደለም ሰለፎቻችን እንዲህ ነበር አቋማቸው እንጂ ስለምትለው ነገር አላሁ አዕለም ትርጉሙ የሚታወቅ ባይሆን ኖሮ ባረከላሁ ፊኩም መባል የነበረበት ምንድን ነበር እያልን ነው። እነሱ እንደሚሉት አይ አላሁ አዕለም ቢማዕናሁ ትርጉሙን አላህ ስብሐነሁ ወተዓላ እንጂ የሚያውቀው ኧረ ይህ እኮ የሚታወቅ አይደለም ነበር መባል የነበረበትም። አይ አሊያም ደግሞ ተዕዊል ነው ካልንም ማዕናሁ ከዛ ወከዛ እንዲህ ነበር ብለው ዛሬ ላይ ያሉ የሆኑ አካላቶች ማለት ነው አይ በዚህ የተፈለገበት ቁወታሁ አሊያም ደግሞ ኒዕመታሁ ሁለት ጸጋዎቹ ናቸው ነበር ሊባል የሚገባው እነሱ እንደሚሉት ማለት ነው። ነገር ግን ያጸደቁት ምንድነው? ባረከላሁ ፊኩም በል ኢትነታኒ ሁለት ናቸው። هذا هو عقيدة المسلمين የሙስሊሞች አቂዳና እምነት ይሄ ነው። ለተፍዊድ ወለተእዊል الفاسد ያኒ ተፍዊድና ብልሽ የሆነ ምን አይደለም ያኒ ተእዊል አይደለም የሰለፎች እምነት መርሐባ። ስለዚህ እዚህ ጋር የአላህ ስብሐነሁ ወተዓላ ሁለት እጆችን እንዳጸደቁ ዋضح ነው ማለት ነው። እንግዲህ መነሻቸው ምንድነው አንልም የአላህ ስብሐነሁ ወተዓላ ቁርአን ተቀምጦ እያነበብ ነው ማለት ነው። طيب ሌላኛው ረቢዓት ብን አቢ አብድራህማን ምን ይላሉ? እሳቸው ደግሞ እነህም 136 ላይ የነበሩ ናቸው ወይም የተወለዱ ማለታቸው ነው። 136 ላይ የነበሩ ስለዚህም አን ሱፊያን ብን ዑየይና قال كنت عند ربيعة بن أبي عبد الرحمن ሱፊያን ብን ዑየይና ምን ይላሉ? كنت عند يعني ربيعة بن أبي عبد الرحمن ربيعة بن عبد الرحمن زند ነበርኩኝ ይላሉ። فسأله رجل የሆነ ሰው ጠየቃቸው አሉ። ያኒ ወአነ ቢሐድረቲሂ ማለታቸው ነው። እኔ እሱ ጋር ሁኜ ሳለ የሆነ ሰው ጠየቃቸው። ምን አላቸው? الرحمن على العرش استوى الرحمن ከአርሽ በላይ ከፍ አለ። كيف استوى ግን እንዴት ነው ከፍ ያለው አላቸው። الرحمن على العرش استوى كيف استوى ይህ ሰው እየጠየቀው በነገራችን ላይ ቆም ብሎ ለሚመለከት ለሆነ አካል ስለ አላህ ስብሐነሁ ወተዓላ ከፍ የማለት ባህሪ ነው የጠየቃቸው እንጂ ከፍ ብሎ አሉ አይደለም የጠየቃቸው። እውን አላህ ከአርሽ በላይ ነው ወይ ብሎ አይደለም የጠየቃቸው። ይሄንማ الرحمن على العرش استوى
የጠየቃቸው ስለምንድን ነው? አን ከይፍየት ኢስቲዋኢሂ ስለ አላህ ሱብሓነሁ ወተዓላ ከፍ የማለት ሁኔታ ነው። ዛሬ ላይ እንደዚህ ብሎ ሲነገራቸው አርረሕማኑ ዐለል ዐርሽ እስተዋ ተብሎ ሲነገር ምን የሚሉ አካላቶች አሉ? ዙሪያውን የሚያግተመትሙ ብቻም አይደለም። አያችኋቸው አይደለ? ተቀመጠ ማለት ተደገፈ ይላሉ፣ ቁጭ አለ ይላሉ፣ መሰል ነገር ይላሉ። ልክ ይሄ አልፈው ሄደው ተሻግረው ምን ይላሉ? ያልሆነ ከይፍያን ለመዘርዘርና ለማስቀመጥ አሊያም ደግሞ በዑለማ ሱና ላይ ወሃቢዮች ብለው በሚያስቧቸው በሆኑ አካላቶች ላይ እንዳጠቃላይ ይዋሹባቸዋል። ይሄው አላህ ተቀምጧል ይላሉ። ቀጥታ አርረሕማኑ ዐለል ዐርሽ እስተዋ ብለዋል እኮ አይደለም የሚያነቡት። እንሳ ላላዋቂ ሰዎች ምን ብለው ያነቡባቸዋል? አላህ አርሽ ላይ እግሩን ዘርግቷል ይላሉ፣ ቆሟል ይላሉ፣ ተደግፏል ይላሉ። አላህ ደግሞ ገኒዩን ዐኒል ዓለሚን ነው ብለው ምን ያደርጉባቸዋል? አላዋቂዎችን በዚህ መልኩ ይጫወትባቸዋል። ባረከላሁ ፊኩም። በእርግጥ ስለዚህ ቀደም ብለን ተነጋግረናል፣ ብዙ አንቆመም እዚህ ላይ። ታዲያ እነዚህ ኢማም ምን አሉ? ፈቃለ አልእስቲዋኡ ገይሩ መጅሁልን እስቲዋ የሚባለው የማይታወቅ አይደለም ማለት። አልእስቲዋኡ ገይሩ መጅሁልን እስቲዋ የሚባለው የማይታወቅ አይደለም። ስለዚህ ቋንቋችን የሁለታችንም አረብኛ ነው፣ ግልጽ ነው፣ ይታወቃል። ስለዚህ እስተዋ የሚለው ቃል ምንድን ነው የሚሰጠው? እናንተም እኮ አንቱም ተዕለሙነ ቢቀራረቲ አንፉሲኩም ራሳችሁ ታውቁታላችሁ። እስተዋ ብሎ ማለት አላ ወርተፈዐ እንደሚሰጥ ታውቁታላችሁ። ግን እዚህ ላይ ስትደርሱ ምን የምትሉት ነገር አለ? አይ 15 ትርጉም አለው እኮ ይላል። 15 ትርጉም አለው እኮ 15 አይደለም 45ም ቢሆን አንድ ሀረግ አለ ሲያቁ አይተረጎምም። ዋናው ቁም ነገር እዚህ ጋር ነው። 15 አይደለም 46ም ይኖረው 45ም ይኖረው፣ ነገር ግን አሁን ትርጉሙ ይሄን ትርጉም ይሰጣል፣ ይሄን ይሰጣል፣ ይሄን ይሰጣል እሱ አይደለም ጸቡ። ነገር ግን ከሀረጉ ጋር አሰካክቶ ሲተረጎም ምንድነው? የትኛውን ትርጉም ነው የሚችለው? የትኛውን ነው የሚሸከመው? እዚህ ጋር ነው ዋናው ቁም ነገሩ ያለው እንጂ ሰዎች ቀጥታ ምን ሲሉ መልስ 15 ትርጉም አለው ካሉ በኋላ ደስ ያላቸውን መርጠው ከዛ ውስጥ ለነሱ የሚመቸውን ወስደው ምን ያደርጓቸዋል? ይሄው ተደላደለ ብሎ ይመጣል፣ አሊያም እንደዚህ ብሎ ይመጣል ብለው ሌሎች ሰዎችን የማይሆን ሹብሃ ይጥሉባቸዋል። አለአየን ግን ይሄ እናንተ የምትሄዱበት ሁሉ የሚታወቅ አይደለም፣ እውቅና ያለው አካሄድ አይደለም፣ ህገ ወጥ ነው። ዋዚ ሰለፎች ዘንድ የሚታወቀው አላ ወርተፈዐ ነው። ከዚህ በፊት ተመልክተናል። ፈቃለ አርረሕማኑ ዐለል ዐርሽ እስተዋ ከይፈ እስተዋ ፈቃል አልእስቲዋኡ ገይሩ መጅሁልን ወልከይፉ ገይሩ መዕቁል። አንተ የጠየቅከው ያለው ደግሞ አን ከይፍየት ኢስቲዋኢሂ ከሆነ ይሄ ገይሩ መዕቁል የሚታወቅ ነገር አይደለም። አያችሁት አይደል? ሰለፎች ተፍዊድ ላይ ስንል ነበረ። ተፍዊድ ላይ ሲፈለግ ተፍሲር መደረግ አለበት። ተፍዊድ አልማዕናና ተፍዊድ አልከይፍያ የሚባል አለ። ስለዚህም ተፍዊድ አልከይፍያን ከሆነ የፈለጉት ነዓም፣ አዎ ይሄ ሰለፎች አካሄድ ነው። ነገር ግን ተፍዊድ አልማዕናን ከሆነ አይ ትርጉሙንም አላህ ይወቀው ከሆነ ግን ይህንን ሰለፎች አያውቁትም። ሁለተኛ አላህ ሱብሓነሁ ወተዓላ ይህም መመሪያና ደንብ ያወረደበት ምን አይደለም ጥበብም አይደለም። ለምን አላህ ሱብሓነሁ ወተዓላ ማዕናው በማይታወቅ በሆነ ነገር እሱን እንዲያመልኩት አላደረገማ። እንደዛማ ቢሆን አፈላ የተደበሩን አልቁርአን ምን አስፈለገ? ለምን ይወቅሳቸዋል አላህ ሱብሓነሁ ወተዓላ? አልያም ለምን ይወቅሰናል? የተፈለገው ነገር ትርጉሙ የማይታወቅ ከሆነ ለምን ያስተነትኑትም ተብሎ እንዴት አላህ ሊወቅሰን ይችላል? ወይስ ደግሞ ስለ አላህ ስምና ባህሪያቶች የሚናገሩ የሆኑ ጥቅሶች ከቁርአን አይደሉም? ይሄ ደግሞ የከፋ አይሆን አደጋ ነው። ባረከላሁ ፊኩም። ስለዚህ ሰለፎች ተፍዊድ ያደርጋሉ። የሚያደርጉት ምንድነው? ተፍዊድ አልማዕና ሳይሆን ተፍዊድ አልከይፍያ ነው፣ ሁኔታን ነው አላህ ይወቅ የሚሉት። ይሄው እዚህ ጋር ወልከይፉ ገይሩ መዕቁል የሚደረስበት ነገር አይደለም። አልነገረንማ። ምክንያቱም ከዚህ በፊት ብያለሁ ስለ አላህ ሱብሓነሁ ወተዓላ ባህሪ ለማወቅ ስላለበት ባህሪ ለማወቅ ከሶስት አንድ ነገር ያስፈልጋል። ከሶስት አንድ ነገር ያስፈልጋል ብያለሁ። ፈጠና አድርጌ ልድገመው። አንደኛ አላህ ሱብሓነሁ ወተዓላ መመልከት ያስፈልጋል። አላህ በዚህ መልኩ ነው ያለው ወይም የአላህ ሱብሓነሁ ወተዓላ ከፍ የማለት ባህሪ እንዲህ ነው ብሎ ለመናገር ማየት ያስፈልጋል አላህ ያለበትን። ግልጽ ነው አይደል? ስለሆነ ሰው እያወራን ከሆነ ያ ሰውዬ እንደዚህ ተቀምጧል ብለን ለመናገር ምን ያስፈልጋል? የተቀመጠበትን ሁኔታ ማወቅ ያስፈልጋል። ስለዚህ ይሄ በሌለበት ተጨባጭ እከሌ እንዲህ የተቀመጠው ብለን መናገር አንችልም።
አቀማመጥ በራሱ ብዙ አይነት ነው። ስለሰው እንኳን እናውራ ካለ ስለዚህ ስለ አላህ Subhanahu Wa Ta'ala ደግሞ ለመናገር የመጀመሪያው ምን ያስፈልጋል? ሙሻሃደቱሁ መመልከት ያስፈልጋል። ሁለተኛ الخبر الصادق عنه ስለ አላህ ትክክለኛ የሆነ ኸበር መረጃ መምጣት መቻል አለበት። ትክክለኛ ዜና መረጃ መምጣት መቻል አለበት። የአላህ ከፍ ማለት ባህሪው በዚህ መልኩ ነው። የአላህ Subhanahu Wa Ta'ala የእጅ ባህሪው በዚህ መልኩ ነው። እጅ አለው፣ አው እዚህ ላይ እናምናለን። ነገር ግን ያ የእጁ ባህሪ ምን ያክል ነው ወይም ደግሞ እንዴት ነው ስለሚለው ግን አላሁ አዕለም። ስለዚህ ምን ያስፈልጋል? በዚህ መልኩ ነው ብሎ የሚናገር الخبر الصادق ضعيفም እንዳይሆን ደግሞ ደካማም እንዳይሆን መሰረተ ቢስም እንዳይሆን الخبر الصادق ትክክለኛ ነገር ያስፈልጋል። ይሄ ነው። ሌላኛውና ሶስተኛው ምንድነው? ሙሻሃደቱ ነظيره እሱን የመሰለ ነገር መመልከት ያስፈልጋል። ለምሳሌ አንድ ሰው አህመድን የመሰለ ሰው ባይና ለሙሐመድ ማስረዳት ብፈልግ አህመድን የመሰለ ሰው እኮ ዛሬ አይቼ ገርሞኝ እላለሁ። ለምን? አህመድን የሚመስል ሰው ስላየሁኝ። የሆነ ቦታ መርከዝ አለ፣ ሌላ ቦታ ያለ መርከዝን ለማወዳደር ብፈልግ ብዙ ነገሩ ከዛኛው መርከዝ ጋር ይመሳሰላል፣ አይቼዋለሁ። ነገር ግን ስለ አላህ Subhanahu Wa Ta'ala ለመናገር ምን ያስፈልጋል? ሶስተኛው ሌላኛው ነገር ሙሻሃደቱ ነظيره አቻውን ሌላ መመልከት ያስፈልጋል። هل لله تعالى نظير አሁን ለአላህ Subhanahu Wa Ta'ala ሌላ አቻ አለያም ደግሞ ባላንጥ ያለው እሱን የመሰለ ከዛም ከሱ ተንተርሰን የአላህ Subhanahu Wa Ta'ala ባህሪያቶች እንዲህ ናቸው የምንልበት ላ የለም። ስለዚህም እነዚህ ሶስት ነገራቶች በሌሉበት በሆነው ተጨባጭ ላይ ስለ አላህ Subhanahu Wa Ta'ala ባህሪ እንዲህ ነው ብሎ መናገር አይቻልም። ስለዚህ የትኛውን ነው ልንናገር የምንችለው ልናወራ የምንችለው የትኛው ነው? አላህ የነገረን ነገር አለ፣ እዛ ትርጉም ላይ ቆመን ነው ልንናገር የምንችለው። ይስተዋ ብሎናል። ይስተዋ ከይፍ አላሁ አዕለም። ለአላህ እጅ አለው። አዎ እንዴት ነው ከይፍያው? አላሁ አዕለም። አላህ ይመጣል፣ አዎ ይመጣል፣ የመምጣት ባህሪ ያለው። ወጀአ ረቡከ ወልመለኩ ሰፈን ሰፋ እንዴት ነው የሚመጣው? አላሁ አዕለም። ግልጽ ነው አይደል? መርሐባ አያችሁ አይደል? ወልከይፉ ገይሩ መዕቁል ሁኔታው የሚታወቅ አይደለም። ወሚን አላህ ሪሳላ መልእክቱ ከአላህ ነው። ስለዚህ እናምናለን ማለት ነው። ግልጽ ነው አይደል? ወሚን አላህ ሪሳላ መልእክቱ ከአላህ ነው። ስለዚህ እናምናለን። ወዐለ ረሱሊ አልበላጉ በመልእክተኛው ላይ ደግሞ ማድረስ ነው ያለው። እንቀበላለን ይሄንን መልእክተኛውን ሪሳላውን አለሃል በለግቱ እያንዳንድ ከጌታው የተላለፈለት ይሆንን መመሪያ አድርሷል። ነሰደቀሁ እውነት እንላለን፣ እንቀበለዋለን። ከሱስ መስራት ያለብን እንሰራለን፣ የሚታመንበትን ነገር እናምናለን። ይሄ ወዐለ ረሱሊ አልበላጉ ወዐለይና ተስዲቁ በእኛ ላይ ደግሞ ምን አለ? ማረጋገጥ እውነት ብሎ ማለት። ጠይብ አቢ ዓብድራሕማን ረቢዓ ይህንን ይናገራሉ። ስለዚህ በእኛ ላይ የሚጠበቀው ይህንን ነው ማለት ነው። ይህንን ነገር አኽረጀሁ ላሊካኢዩ ፊ ሸርሒ ኡሱል ኢዕቲቃድ አህሊ ሱነቲ ወልጀማዓ እዛ ኪታባቸው ላይ ኢራዳ አድርገውታል፣ አውርተውታል። ሶስተኛ ሙጀለድ ላይ 442 ላይ መመልከት ይቻላል ከፈለጋችሁ። وكذلك الإمام الذهبي عليه رحمة الله እሳቸውም في العرش في مجلد الثاني ሁለተኛው ሙጀለድ ላይ ማለት ነው አስቀምጠውታል። የፈለገ ይሆን አካል ይመልከት። ኢዘን የሰለፎቻችን አቋም እናንተ እንደምትሉት ምን አይደለም፣ ተፍዊድ አይደለም። يعني بحاني تفويض المعنى ولا التأويل الفاسد አይደለም። እናንተ ልክ በተቀላ አምጥታችሁ ማለት ነው የሰለፎች አቋም ተፍዊድ ነውና ተأويل ነው እምትሉ ኪታብ አምጥታችሁ ነው። ለተክذቡ አትዋሹ። ዲን ነው ይሄ፣ እምነት ነው። በውሸት አይደለም ጀነት የሚገኘው በእውነት ነው። بارك الله فيكم. هذا هو وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.